የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ኢትዮጵያ ህዝብ በዚህ ሁኔታ በዚህ ስምምነት ውስጥ አልነበረም። ኢትዮጵያ ህዝብ ብቻ አይደለም፣ በኢትዮጵያ በወቅቱ መንግስት አልነበረም። መንግስት አልነበረም ሲል ምን ማለቴ ነው? ፓርላማ አልነበረም። ቋሚና በህዝብ የተመረጠ መንግስት በሌለበት ሁኔታ ምንም ህጋዊ መሰረት የሌላቸው ተቋማት አንዱ ለአንዱ እንደ ስጦታ ሰጥቶ ኢትዮጵያን ባህር በር የሌላት አገር ነው ያደረጉበት ሁኔታ ነው የተፈጠረው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ማለት እኔ በኮሄንን አግኝቼ ነበር፣ እንዲሁ በሌላ የተባበሩት መንግስታት ግቢ ውስጥ መጥቶ አግኝቼው ነበር። ሂንት ያደረገልን ምንድን ነው? እኔ እኮ ይሄን ነገር እኮ እንዲያነሱ ጠቁሜ ነበረ፣ ነገር ግን ከእናንተ ወገን ፍላጎት እንደሌለ ነው ያለው። ማለት ይሄ እኮ በቃ ማንም ማን ጋር ነው የተደራደረው? ሁለቱ አንድ አይነት እኮ ናቸው። ሁለቱ አንድ አይነት ናቸው። ጠቅላይ ሚኒስቴሩ የሚሉት ትክክለኛው ነገር ምንድነው? በወቅቱ በኢትዮጵያ ፓርላማ አልነበረም። በወቅቱ በኢትዮጵያ ህጋዊ መንግስት አልተመሰረተም። ህዝቡ አልተስማማም። ያ በሌለበት ቦታ ሊወስን የሚችል አካልስ አለ ወይ? የወሰነ አካል የለም ብሎ መናገራቸው አንድ ትልቅ ነገር ነው። ግን መወሰንስ ይችላሉ ወይ? ትራንዚሽናል ገቨርንመንት እንዲህ አይነት ትልቅና በጣም ናሽናል በሆነ ኢሹ ላይ ለመወሰን ይችላሉ ወይ? ትራንዚሽናል ገቨርንመንት እኮ ያኛው ገቨርንመንት እስኪመጣ ድረስ ሁኔታዎቹን ጠብቆ የሚያቆይ ነገር ነው። 100% ብዙ ሰው እንደሚያነሳ ይሰማኛል። እኔ ስብሰባውን እንግዲህ በደንብ አላዳመጥኩም፣ ግን ይህንን ብዙ ሰው እንደሚያነሳ ይገባኛል። እና አንድ ይሄ ነው። ሁለተኛ አንደኛ ሊገል ኢሹ ደካማ ሊገል ኢሹ ያለው እዚህ ላይ መጀመሪያ የኤርትራ ጥያቄ እንዴት ይፈታ በሚለው ላይ አንድ አይነት አቋም ለመያዝ ብንወያይ ይሄ ቤት የኤርትራን ጥያቄ እንዴት ለመፍታት ነው የሚያስበው? በሽግግሩ ዘመን የሚፈጠረው መንግስት የኤርትራን ጥያቄ ከመፍታት አኳያ ሊኖረው የሚገባው አቋም ምንድን ነው የሚለውን በመጀመሪያ ደረጃ እንወያይበትና ከዛ በኋላ ቀጥሎ ያሉትን ርዕሶች ልንመረምራቸው እንችላለን። እሺ ፕሮፌሰር አስራት በክቡርነቶ ፈቃድ መሰረት በበኩሌ ትክክል ነው ብዬ የማምንበትን ሀሳብ እንዳቀርብ ይፈቀድልኝ። ምንም ኤርትራ በመባል ለ70 ዓመታት ያህል በቅኝ ገዢዎች ምክንያት በመክፈል በአንድ ሀገር ሁለት ህዝቦች ተደርገው ቢቆዩም በታሪክ፣ በባህል፣ ሃይማኖትና በደም በመተሳሰር ለረጅም ጊዜ በአንድ ህዝብነት የቆዩ መሆናቸው የታወቀ ስለሆነ ማስረጃ መፈለግ አይሻውም። እንዲሁም ከቅኝ ገዢዎች የተረፈችው የኢትዮጵያ አካል
በጣሊያን ከመወረራም በፊት ሆነ በጊዜው እና በኋላም ከወንድሞቻቸው ጎን ተሰልፈው ለኢትዮጵያ ነጻነት በልዩ ልዩ መስክ የኤርትራ ሕዝብ ያደረገው ከፍተኛ አስተዋጽኦ በደንብ መታወስ ይገባዋል። ሶስተኛ ኢትዮጵያና ኤርትራ ነጻ ከወጡ በኋላ ከጣሊያን ወረራ በኋላ ማለቴ ነው ኤርትራ በእንግሊዝ ሞግዚታዊ አስተዳደር እንደተጠቀሰው ስር ስትወድቅ በአንጻሩ ኢትዮጵያ ደግሞ በእንግሊዝ የበላይ ጠባቂነት ወይም ፕሮቴክቶሬት እንድትሆን ያጋጠማትን የፖለቲካ ተጽዕኖ በመከላከል ለዓመታት ከባድ የፖለቲካ ትግል ታካሄድ ነበር። ከዚህም በኋላ አራቱ ሀያላን መንግስታት በወቅቱ በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አምስተኛ በተባበሩ መንግስታት ቻርተር መሰረት ይኸው ድርጅት ባከናወነው ድርጅታዊና ህጋዊ ስልቶች መሰረት የኤርትራ ህዝብ እስላሙም ክርስቲያኑም ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ በመወሰኑ የታሪክ ሀቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉዓላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ከዚህ ውሳኔ በኋላ ጉዳዩ እንደማንኛቸውም በተባበሩ መንግስታት በቅኝ ግዛቶች ላይ የተወሰኑ ውሳኔዎች በቻርተሩና በህጉ መሰረት የመጨረሻ ውሳኔ ስለሆነ የተባበሩ መንግስታት እንደገና በጣልቃ ሊገቡበት የሚችሉበት ጉዳይ አይደለም። ድርጅቱ ማለት የተባበሩ መንግስታት ይህን ላድርግ ቢል እንኳ በዓለም አቀፍና በአፍሪካ አህጉር ከፍተኛ ችግሮችና ወይም ውዝግብ እንደሚፈጥር መዘንጋት የለብንም። ሆኖም ከፌዴሬሽኑ በኋላ አከራካሪ ጉዳይ ተብሎ የሚወሳው የውህደቱ ጉዳይ ብቻ ነው። ይህም ጉዳይ በህግ ሊታይና ሊፈታ የሚችለው በኢትዮጵያ ህዝብ ውሳኔ ብቻ ነው። ነገር ግን በወቅቱ እቃወማለሁ ብሎ በትግል የተነሳውና የታገለው ኢኤልኤፍ ሲሆን እርሱም በመሃላችን አይገኝም። ባለመጋበዙም ቅሬታ የተሰማ መሆኑን በቢቢሲ ከጥቂት ቀናት በፊት ሰምቻለሁ። በዚህ መሰረት በሌሎች የኢጣሊያ ቅኝ ግዛቶች እንደተወሰነ ሁሉ በኤርትራ የተወሰነው ውሳኔ በተባበሩ መንግስታት መስፈርቶችና ህግ መሰረት ስለሆነ ውሳኔው የመጨረሻው ነው። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ህዝብ ብቻ ነው። የተከበሩ ፕሬዚደንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ
በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን፣ አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግንና የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሀሳብ በአክብሮት አቀርባለሁ። ይህንን እድል ስለሰጡኝ ከልቤ አመሰግናለሁ። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት እና የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት፣ መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆንም ነገርየው። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም። ሁለተኛ እነሱ የሄዱበት መንገድ እኛ ለምን አንሄድም? እነሱ የሄዱበት መንገድ የሚለው እቱ ነው። ኤርትራን አስታጥቀው አስነስተው የራሳችንን መሬት ነው የሚለውን ቦታ ከእጃችን ቀምተው ወስደው ኦርታሳ አይደለም። አሁን እንደዛው የኔ ነው ይሄ መሬት ከኔ እጅ እኔ ለማንም አሳልፌ የሰጠውበት ሁኔታ የለም። ለኤርትራ ወይም ለሌላ አገር ይሄ መሬት ይሰጥ ያልኩበት ሁኔታ የለም አላልኩ ብሎ የተነሳው አካል እኮ አለ፣ አፋር። ያን አካል እኮ ምንም አይነት የሚከለክል ይህንን ከማለት የሚከለክል ምንም አይነት እንትን የለው። ኢትዮጵያ ያለ ወደብ ልትኖር አትችልም። ይሄኛው ደግሞ ያለ ኢትዮጵያ ሊኖር አይችልም ብቻውን ብሎ ሁለቱ በአንድ ላይ ተጣምሮ እንዲኖሩ በዓለም መንግስታት ፈቃድ ውሳኔ በኤርትራ ህዝብ ስምምነት የተፈጠረ ነገር ነው። በ1983 ግን የሆነው ነገር ያለ ህዝብ ውሳኔ ማለት የኢትዮጵያ ህዝብ በዚህ ሁኔታ በዚህ ስምምነት ውስጥ አልነበረም። የኢትዮጵያ ህዝብ ብቻ አይደለም፣ በኢትዮጵያ በወቅቱ መንግስት አልነበረም። መንግስት አልነበረም ሲል ምን ማለቴ ነው? ፓርላማ አልነበረም። የአካባቢው ባለቤቶች አፋሮች እና የኢትዮጵያ ህዝብ ሳይጠየቅ ሳይስማማ አንዱ ቡድን ለሌላ ሁለት ተግባቢ ቡድኖች ተነስተው እንደ ስጦታ
ለሌላኛው የሰጡ መሆኑን ተገንዝበን ምንም ህጋዊ መሰረት የሌለው አካሄድ መሆኑን 130 ሚሊዮን ህዝብ ይዞ አንድ ሀገር ዳር ቆሞ የራሱ ንብረትና ሀብት የሌላው የዓለም ህዝብ በጣም በከፍተኛ የዓለም ህዝብ ንግድና ንብረት የሚተላለፍ መንገድ ሰላማዊ ሁኔታ እንዲያጣ ዝም ብሎ መመልከት የለበትም። የኢትዮጵያ ምንድነው ወደብ አልባ የሆነችበት ሁኔታ አካሄድ ህጋዊና ትክክለኛ አይደለም የሚለውን መያዝ ነው። ምክንያቱም በወቅቱ በኢትዮጵያ ውስጥ በህዝብ የተመረጠ ቋሚ መንግስት አልነበረም፣ ፓርላማ አልነበረም፣ መንግስት አልተቋቋመም። ስለዚህ በዚህ ሁኔታ አንድ ሰው ተነስቶ ወይም አንድ ቡድን ተነስቶ ይህንን በኢትዮጵያ ስም ሰጥቻለሁ ቢባል ኢትዮጵያን አይወክልም። ቀይ ባህር በአሁኑ ወቅት ሰላም ያጣበት ሁኔታ አለ። ቀይ ባህር የቴሮሪስቶች መጨፈሪያ የሆነበት ሁኔታ አለ። ቀይ ባህር ሰላም ያጣበት ሁኔታ አለ። ኢትዮጵያ ለቀይ ባህር ከአክሱም ጊዜ ጀምሮ ሰላም ፈጥራ ሰላማዊ ንግድ እንዲካሄድ ስታደርግ የነበረች ሀገር ነች። ዛሬ በ21ኛው ክፍለ ዘመን ያንን አጠንክራ መቀጠል አለበት። ዛሬም ቢሆን ያለ ኢትዮጵያ አካባቢው ያለው ብጥብጥ፣ በአካባቢው ያለው ሰላም እጦት የሚቀጥል ነው የሚሆነው። ስለዚህ ኢትዮጵያ ገብታ ለሰላሙ አስተዋጽኦ ማድረግ አለበት። የኢትዮጵያ ጥያቄ ማንም የሚረዳው ነው፣ የሚገነዘበው ነው። ለራሷ ብቻ ሳይሆን ለዓለም ሰላም ነው ብላ ነው እና ለማድረግም የምችል ሀገር እሷ ነች። የዓለም አቀፍ ሕዝብ በበጎ ሁኔታ የሚመለከተው ነው። ስለዚህ አሁን ያለው ትውልድ ይህንን ሁኔታ ለመለወጥ አቅምም አለው፣ የህግ ድጋፍም አለው፣ ጠንካራ መንግስትም አለው እና የዓለም አቀፍ ድጋፍም አለው። ስለዚህ ሁኔታው ምቹ ነው እና ይሄ በዚህ ሁኔታ መለወጥ አለበት ብዬ አስባለሁ።